ጽጌና ያቡ ታረቁ። ጽጌና ያቡን ያስታረቃቸው መልካም ሰው ማን ነው? ሰላም ሰላም፣ ውድና የተከበራችሁ የኔ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዚህ ተረፍርፍ ይበልልኝ። እንግዲህ ዛሬ ተመልሼ በአዲስ ቪዲዮ ከች ብያላችኋለሁ። አዲስ ቪዲዮ ምን ይዘሽልን መጣሽ ካላችሁኝ ደግሞ ይዤላችሁ የመጣው ሰሞኑን ጽጌና ያብ ተኮራርፈው ነበረ። ያው ግን ስለተኮራረፉም ትንሽ ጽግሻ እንደብሯት ነበረ። ያው አንዳንዴ በህይወት ነገር የሚያጋጥም ነገር ነው። በሪሌሽን ጉዳይ የሚያጋጥም ነገር ነው። ሁሉም የራሱ የሆነ እንቅፋት አለው፣ የራሱ የሆነ ፈተና አለው፣ የራሱ የሆነ ትችት አለው፣ የራሱ የሆነ ሂደት አለው። አልጋ በአልጋ የሚሆን ምንም ነገር የለም። እና የኔ ውዶች ለእኔ ቤት አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ ይህን ቪዲዮ ሲጀምሩት ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። እንግዲህ ደምሩኝ፣ በቅንነት በመልካምነት ሰብስክራይብ አድርጉኝ። እኔም ውድ ኢትዮጵያዊ እህታችሁ ነኝ። እናም ውዶች እንግዲህ ዛሬ ያቡና ጽግሻ ተኮራርፈው 15 ቀን በላይ ሆናቸው። እውነት ለመናገር እኔ በጣም ነው የማወዳቸው። በቃ ያላቸው ነገር ያስደስተኛል። ይኸው ሰም ቀበጥ ናት፣ እሱም ደግሞ ያቀብጣታል። እና ትንሽ ተደባብረዋል። ለምን ነበር የተደባበሩት? ያው ተከራይታ ወጣ ነበር ማለት ለራሳችን ቤት ተከራይተን እንኖር ብለው ወጥተው ነበር። እሷም ጓደኞቿን ታይ አትሂጂ፣ ተረጋጊ፣ ሽማግሌ ልኮ ያግባሽና ከዛ የራሳችሁን ህይወት ኑሩ እያሏት እያለ ያብን የበላ ጅብ ይብላኝ ብላ ያው ሻንጣዋን ይዛ ወጣ ነበር። ሁላችሁም አይታችሁታል፣ ያየነው ነው። ያው ከሚዲያ የተደበቀ ነገር የላቸውም። ስለዚህ እንግዲህ በሄደችበት እያሉ ጥሩ ጊዜ እያሳለፉ ጥሩ ነገር እያደረጉ እያሳቁን ነበረ። እንቅልፍ አጣን ብለው ጎዳና ወጥተው ሁሉ ወክ እያደረጉም ነበረ። እና እንግዲህ በዛ መሀል ደግሞ ያብህ ያው ቤተሰብ ግዴታ ቤተሰብ መከበር አለባቸው። እውነት ለመናገር ከፈጣሪ በታች ቤተሰብ ግዴታ ማከበር አለባቸው። ምክንያቱም አከራይተው ነው ያሳደጉ። ልጃቸውን የመቆጣት የመምከር የፈለጉትን የማለት ኃላፊነት አለባቸው፣ ግዴታቸውም ነው። እሱም ደግሞ የቤተሰቦቹን ምክር፣ የቤተሰቦቹ የሚሉትን የቤተሰቦቹን ትዕዛዝ ግዴታ ሊያከብር ይገባዋል። ቤተሰቡን ያከበረ ይከበራል። እውነት ለመናገር ቤተሰቡን ያከበረ በቤተሰቡ ፍቃድ ያለ ሰው ይከበራል። ነገ እንኳን የራሱን ነገር ሲኖረው ነገ እንኳን ለሚወልዳቸው ልጆቹ እሱም ነገ ልጆቹ ይታዘዙታል። እሱ ዛሬ ታዛዥ ከሆነ ያው ደግሞ እንደምናየው እኔ ለራሴ በቅርብ ቀን ያወቅኩት ነገር ግን ለቤተሰቦቹ ያለው ክብር ለቤተሰቦቹ በጣም ጠንቃቃ ነው። በጣም በዛው ልክ ደግሞ በሃይማኖቱ ጎበዝ ነው። ቤተክርስቲያን ይሄዳል ምናምን። በጣም የሚያደርጋቸው ነገር ያስደስተኛል። እኔ በነገራችን ላይ ቤተክርስቲያን የሚሄድ ሰው መንፈሳዊ እኔ ምንም ደካማ በሆን ሰዎቹ ሲያደርጉ ሰው ያስደስተኛል፣ ያረካኛል፣ ነፍሴ ትናፍቃለች። እና በጣም ጎበዝ ልጅ ነው። ይኸው ጽግሻም ብዙ ነገሮችን ያሳለፈች ጀግና ጠንካራ ሴት ናት። ዛሬ እዚህ መድረሷን ሳይሆን ትናንትና ምን ደረጃ ላይ እንደተነሳች ስትናገር ሁላችንም እናውቃታለን፣ ሁላችንም ማለት ነው። እና ጽግሻ ምርጥ ጀግና ጠንካራ አይበገሬ ጎበዝ ሴት ልጅ ናት። እሱም ጎበዝ ነው። ያው ፈጣሪን የፈራ ቤተሰቡን ያከበረ ምንም ቢሰራ ይባረክለታል፣ ይቀደስለታል። ጽግሻም ጎበዝ ናት፣ ራሷን አጥልም። ሴት ልጅ ጠንክራ ሳያት እንድታስደስተኛለች። ሴት ልጅ በራሷ ነገር ማድረግ ስትችል እኔ በጣም ነው የምደሰተው። ምክንያቱም እኔ ራሴ በራሴ ነገር ማድረግ ነው የምፈልገው። በራሴ መቆም በቃ ከፈጣሪ በታች በራሴ ነገር ነው ራሴ ተፍጨርጭሬ የራሴ የሆነ ነገር እንዲኖረኝ ነው የምፈልገው። እግዚአብሔር ይርዳኝ። የእግዚአብሔር ቅዱስ ፍቃድ ይሁን። የድንግል ማርያም አማላጅነት ረድኤት በረከት አይለየኝ። እና በራሷ ኮንፊደንስ ያላት ሴት፣ በራሷ ጠንክራ የምታጠነክር ሴት ለብዙዎች አርአያ ትሆናለች። ያው ድሮ ምንድን ነው የሚባል ድሮ ምን አለው ነው የሚባል። ለምሳሌ አሁን ድሮ እናቶቻችን እህቶቻችን ምናምን ሲያገቡ ምን አለው የሀብታም ልጅ ነው የድሃ ልጅ ነው መስራት ይችላል አይችልም ተብሎ ነው። አሁን ግን እሷም የራሷ ነገር እንዲኖራት ነው የምትፈልገው። ከወንድ አትጠብቅም። ወንድየውም እንኳን ቢኖረው በቃ አላል ብቻ የሚያስደስት አይደለም። ምናልባት ለጊዜው ለተወሰነ ጊዜ የሆነ ነገር ሊያደርግ ሊያስደስታት ይችላል።
ከጊዜ በኋላ ግን ራሷን ችላ ካልሰራች፣ ስራ ከሌላት፣ ካልወጣች፣ ካልገባች፣ ራሷን ካልጠበቀች፣ የራሷ የሆነ ነገር ከሌላት ይኮራል ወንድ ልጅ ማለት ነው። ስለዚህ ጽጉሻ ደግሞ የራሷ ያላት ለራሷ ትልቅ ደረጃ ማድረስ የምትፈልግ ጠንክራ ማጠንከር የምትችል ጀግና ሴት ናት እና ያቡም ጀግና ነው። ያው እንግዲህ በቤተሰብ ጉዳይ ትንሽ ተኮራርፈው ነበር የሰነበቱት 15 ቀን። በነገራችን ላይ የምትወዱት ሰው የምታፈቅሩት ሰው የኔ ሰው ያላችሁት ጓደኞቿ እንደዛ እየመከሯት እንደዛ እየተናገሯት እሱን የበላ ጅቢ ብላ ይምላ ወታ ሂዳ ባሉበት ክላስ እንግዲህ ቤተሰቦቹ እንደዛ ሲሆኑበት ትቷት ነው ሄደ። አያችሁ ለምን? አንደኛ ሽማግሌ አላከም፣ ሁለተኛ ቀለበት አላሰረም፣ ሶስተኛ ነገር ከቤተሰብ ተፈቅዶ አልተሰጠውም። በራሳቸው ነገር ነው። አያችሁ በእያንዳንዱ ላይፍ በእያንዳንዱ ጎዳና ላይ እንቅፋት አለ፣ ግን ልናስተውል ይገባል። አሁን ጽግሻ ቸኩላ ነው እንጂ ጓደኞቿ በሚገርም ሁኔታ መክረዋታል። ጓደኞቿ አይደሉም እህቶቿ ናቸው። እውነት ለመናገር የረጅም ጊዜ አብሮ የመጡ ናቸውና ብታዳምጣቸውና ብታስተውል ኑሮ እንደዛ አይፈጠርም ነበር። እሱም ይሄ ነገር አይፈጠርበትም ነበር እና ግን ደግሞ ጥሩ ነው እንኳን ተፈጠረ። ለምን ትማራለች፣ ይማራል። በእነሱ ያለው ደግሞ ነገ ሌሎችም ይማራሉ። እነሱ እኮ እንደዚህ ነበር፣ ስለዚህ እኛ ምን ማድረግ አለብን? ማስተካከል፣ ማድረግ እንደዚህ ማድረግ አለብን ብለው እነሱ ይማራሉ። እነሱ ብቻ አይደለም እኔ ራሴ መማራለሁ። ነገ እያንዳንዱ ነገር ምን ማድረግ አለብኝ? አያችሁ መማር፣ ማስተዋል፣ መረጋጋት፣ መወያየት ነው። የረጋ ወተት ቅቤ ይወጣዋል እንደሚባለው ሁሉ የረጋ ፍቅር ደግሞ ፍሬ ያፈራል። የረጋ ፍቅር ይጸናል። የረጋ ፍቅር ደግሞ እግዚአብሔር ይባርከዋል። ስለዚህ እርጋታን የሚባል ነገር መማር ማስተዋል ይኖርብናል ማለት ነው። እናም የኔ ውዶች የኔ ፍቅሮች ለኔ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በቅንነት በመልካምነት ሰብስክራይብ እያደረጋችሁ አበረታቱኝ። እኔም ውድ ኢትዮጵያዊታችሁ ነኝ። ግዴታ ፖለቲከኛ መሆን አይጠበቅብንም። ግዴታ ተሳዳቢ መሆን አይጠበቅብንም። ግዴታ የሰው ስም ማጥፋት አይጠበቅብንም። እኛም ወዶቻችሁ ነን። ሰብስክራይብ እያደረጋችሁ አበረታቱ። መጽሐፍ ቅዱስ ሲናገር ተረዳዱ፣ ተያይዛችሁ ደግሞ ውጡ፣ ተጋገዙ ነው የሚል እንጂ ካለው ላይ ብቻ ጨምሮ የበታቻችሁን አታሳድጉ፣ አትሳቡ አይልም። ስለዚህ ምን አለ ካለው ላይ ብቻ ከምትጨምሩ እኛንም ሰብስክራይብ እያረጋችሁ የተደራረግን ሰብስክራይብ የተደራረግን የተጋገዝን የተረዳዳን ትልቅ ደረጃ ላይ መድረስ እንችላለን። ህብረት ያምኑብናል። በነገራችን እኛ የኢትዮጵያዊኖች ስንረዳዳ ስንተጋገዝ እንደኛ እንደ ኢትዮጵያዊኖች የሚሆን የለም። ምን ያደርጋል? እውነት ነው። ዓለም ትቀናብናለች በህብረታችን በአንድነታችን። አሁን የተረገመ ዘረኝነት ጥላቻ መጥቶ ነው እንጂ የትውልዱ የተበከለው እኔ ሳድግ ኢትዮጵያ የምትባል ሀገር እንጂ አማራ፣ ኦሮሞ ብሔር ምናምን አላቅም። እግዚአብሔርን አምላችሁ አላቅም። እኔ ጥላቻን፣ ዘረኝነትን፣ ብሔርተኝነትን በቃ ይሄ የማይረባ ነገር ያየሁት አረብ ሀገር መጥቼ ነው። ኢትዮጵያ እያለሁ ግን ኢትዮጵያ የምትባለውን አገር ብቻ ነው የማውቃት። እኔ እናት አባቶችም ገበሬ ናቸው። ዘረኝነትንም እነሱ አሁን ያወቁት እንጂ ኢትዮጵያ የምትባል ሀገር ተብዬ ነው የተማርኩትም ያደግኩትም። ቤተሰቦች ሲያሳድጉኝ እንደዛ ነው ያሳደጉኝ። አሁን ነው እንጂ ዘር ለገበሬ እንጂ ለሰው ልጅ አይደለም። ግን አሁን ዘር ለገበሬ የነበረውን በሰው እያደረጉ ብዙ ነገር እየተደረገ ያለው ብዙ ህይወት እየጠፋ ያለው ብዙ ነገር ማለት ነው። የእግዚአብሔርን ስራ ሰው እያፈረሰው፣ የእግዚአብሔርን ስራ ሰው እያጠፋው ያለው እግዚአብሔር በሰራው ነፍስ ሰዎቹ እግዚአብሔር ነን ብለው የሰው ነፍስ እያጠፉ የሰው ደም እያፈሰሱ ያሉበት ዘመን ያለነውና እግዚአብሔር ማስተዋልን እውነቴን ነው ማስተዋልን ይስጠን፣ መረዳትን፣ እርጋታን፣ ትዕግስትን ይስጠን። እውነት ለመናገር ትዕግስት ዋጋ አለው። ትዕግስት በጣም ትልቅ ጥቅም አለው። ትዕግስት ውጤታማ ያደርጋል። ትዕግስት ስኬታማ ያደርጋል። ትዕግስት ትልቅ ደረጃ ላይ ያደርሳል እና እናቴ ወላዲተ አምላክ ትዕግስትን ትስጠን፣ ፍቅርን፣ ሰላምን፣ አንድነትን ታድለን። እናም የኔ ውዶች ያው
እንግዲህ ስለ ጽጌና ስለ ያቡ ነው እያወራቸው ነበር። ያው ግን በዚህ መሀል እነዚህ ነገሮችን መኖር ስላለባቸው ነው። የሰው ልጅ ሰላም ካለ፣ ፍቅር ካለ፣ መተሳሰብ ካለ፣ መረዳዳት ካለ የማይሳካ ነገር የለም። ይሳካል። የማይሆን ነገር የለም፣ ይሆናል። እውነቴን ነው። ፍቅር ካለ፣ ስኬት፣ መተሳሰብ ካለ፣ መረዳዳት ካለ፣ አንድነታችን ከሰበከ እድገት፣ ስኬት ይሆናል። እግዚአብሔር ደግሞ የልብ አምላክ ነው። እንዲሁም ከአንደበታችን ይልቅ የልባችን ከልባችን የምናመነጨውን ሀሳብ አንደበታችን እንኳን ባያወጣው በልባችን የምናስባቸው ሀሳቦች እንኳን መልካም ቢሆኑ ለእኛ ትልቅ በረከት ነው። እውነቴን ነው። ለምን እግዚአብሔር የአንደበት የምላስ አምላክ ሳይሆን የልብ አምላክ ነው። እንደ ልቤ ብሎታል ዳዊት። የልብ አምላክ ነው እግዚአብሔርና ሶሪ እና የኔ ወዶች ምን ልላችሁ ፈልጌ ነው። ስለዚህ አብርሽም ተባረክ፣ አንተ መልካም ሰው። አብርሽ ነው ያስታረቃቸው። በነገራችን ላይ አብርሽ በጣም መልካም ሰው ነው እና ያው 15 ሙሉ ለተዋደደ ሰው አይደለም 15 ቀን ሰከንድ ራሱ ትከበዳለች። ከልብ ለተፋቀረ ከዛ ሰው ጋር ወደፊት መኖር የምትፈልጉ ከሆነ ከዛ ሰው ጋር ወደፊት መቀጠል የምትፈልጉ ከሆነ ከዛ ሰው ጋር በቃለል በቃ ያንን ሰው እውነት ከልብ የምትወዱት ከሆነ አይደለም 15 ቀን ሙሉ 1 ሰከንድ ይከብዳል። የምትወዱትን ሰው ድምፅ ሳሰሙ አይደለም 15 ቀን ቀርቶ 1 ሰከንድ ይከብዳል። ምክንያቱም ከልብሽ የምትወጂው ከልቡ የሚወድሽ ከሆነ ብዙ የለመድሽው ነገር አለ፣ ብዙ የለመደው ነገር አለ። አያችሁ። ስለዚህ 15 ቀን ሙሉ ስልክ ሳያወራ ሳታወሩ፣ በነገራችን ወንድ ልጅ ችግር የለበትም። ሴት ልጅ ግን ስስ ናት። እውነቴን ነው። ሴት በጣም ስስ ናት። በጣም ትንሽዬ ነገር ነው የሚበቃት። በትንሹ ነው የምታለቅሰው፣ በትንሹ ነው የምትከፈው፣ በትንሹ ነው የምትሰበረው፣ በትንሹ ነው የምታዝነው። ሴት ልጅ ሲንከባከቧት ንጹህ አበባ ናት። ሴት ልጅ ሲንከባከቧት ንጹህ ብርጭቆ ናት። ሴት ልጅ ሲንከባከቧት ሕፃን ልጅ ናት። እውነቴን ሕፃን ልጅ ናት። ሴት ልጅ ደግሞ ከጠሯት ትሰበራለች። ብርጭቆ ናት፣ ትሰበራለች፣ ትረግፋለች፣ አበባ ናት። እውነቴን ነው። ስለዚህ ስለታረቃችሁ እጅግ ከልብ እናመሰግናለን። አብርሽ አንተ መልካም ሰው፣ አንተ ደግ ሰው፣ አንተ ትሁት ሰው፣ እግዚአብሔር ዘመንክን ይባርከው። ቤዛም የጓደኛ ምርጥ ጓደኛ አይደላችሁም እናንተ። ቤዛና ማርቲ ጓደኛ ሳትሆን እህቶቿ ናችሁ። መወለድ ቋንቋ ነው። ብዙ ነገር አብራችሁ እያሳለፋችሁ ያላችሁ ናችሁና እግዚአብሔር ዘመናችሁን ይባርከው። በሰዓቱ እያንዳንዱ ነገር ተናግራችኋል። የተናገራችሁት ደግሞ ሆኗል። ከፍቷት ብትመጣም ቤት የለሽም ብላችሁ አላባረራችኋል። እንደ ጓደኛ ቢከፋችሁም ብለንሽ ነበር ብትሏትም ግን ተቀብላችኋታል። ያው እንግዲህ ካሁን በኋላ ግን ትማራለች፣ ትረጋጋለች ማለት ታስተውላለች። እሱም ደግሞ ካሁን በኋላ ነገሮችን ያስተካክላል። ነገሮችን ማድረግ ያለበትን ነገር ያደርጋል። አያችሁ። ስለዚህ ጥሩ ነው። ይህን ሀብን መፈጠሩ ለእነሱ የሚማሩበት ነገር ይኖራል። ከቤተሰብ ጋር እሱም አውርቶ አስተካክሎ የሚጨርስበት ነገር ነገ ከዚህ በበለጠ የሆነ ነገር ቢፈጠር ወይ ደግሞ ምን ያህል ይወዳታል፣ ምን ያህል ያከብራታል፣ ወይስ ደግሞ ለትዳር ዝግጁ ነው አይደለም፣ ወይስ ደግሞ ከእሷ ጋር ያለው ግንኙነት በምን አይነት መንገድ ነው፣ እውነት ከልቡ ወዷት ነው አፍቅሯት ነው ወይስ ወደው ነው አፍቅራ ነው የሚለውን ነገር አይታወቅም። ቤተሰብ ምን ጥያቄ እንዳላቸው። ስለዚህ ያንን ግን ቤተሰቦቹን በማክበር ቤተሰቦቹን በመታዘዝ ማድረግ ያለበትን ነገር ተወያይቶ ማስተካከል ይቻላል። እሷም ነገ የሆነ ነገር ቢፈጠር ኮራ ብላ ማድረግ የምትችለው ነገር ይሆናል ማለት ነው እና በጣም ደስ ይላል። በእነሱ በሁለታቸው መሀል የተፈጠረው ለብዙዎች ትምህርት ነው፣ ለብዙዎችም መዝናኛ ነው፣ ለብዙዎችም ደግሞ አርያ ምሳሌ ነው፣ ለብዙዎችም ደግሞ ብዙ ትምህርትን ያስተላልፋል እና በጣም ደስ ይላል።
ያው ስለተመለሳችሁ እናመሰግናለን። አብርሽና ቤዛም ስላስታረቃችኋቸው ተባረኩ። ለዚህ ቤት አዲስ የሆናችሁ ሳብስክራይብ፣ ላይክ እያደረጋችሁ ቤተሰብነታችሁን አሳዩን። ይህን ቪዲዮ ሲጀምሩት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ጀምሩት። በአዲስ ቪዲዮ እስከመመለስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ሀገራችን ሰላም ያደርግልን። በያለንበት የድንግል ማርያም ልጅ አማኑኤል ይጠብቀን። እናት የድንግል ማርያም ወላዲተ አምላክን ማምላክ ምልጃዋ ረድኤቷ በረከቷ አይለየን። ለእናት ሀገራችን በሰላም ያብቃን። ቤተሰቦቻችን ይጠብቅልን። በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ቪዲዮውን ሲጀምሩት ላይክ አድርጋችሁ ጀምሩት። ወዳችኋለሁ። ባይ ባይ። ሰላማችሁ ይብዛልኝ።